ጌታ ሆይ የጸጋህ ማዕበል ሞልቶ ሞገዱ እያማታኝ ነውና እባክህን ግታልኝ። አካውንቴ ሪፖርት ስለበዛበት ቪዲዮዎቹ እንደምታውቁት እየታየ አይደለምና ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ነገ ሐምሌ 15 አቤት 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 ከእግዚአብሔር የተሰጠው ጸጋ እጅጉን ብዙና ድንቅ ስለነበረ አቤቱ ጌታ ሆይ የጸጋህን ማዕበል ግታልኝ እያናወጠኝ ነው ብሎ ይጸልይ የነበረና ከ14000 በላይ ድርሳናትና ተግሳጻትን የደረሰ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወዳጅ ኤፍሬም ሆይ አወድሰኝ አመስግነኝ እያለች ትጠይቀው የነበረ እርሱም ደግሞ ምድራውያን ጻድቃንና ሰማዕታት ሰማያውያን መላእክትን አንቺን ለማመስገን ያልተቻላቸው ለእኔ እንደምን ይቻለኛል እያለ ቢመልስና ቢማጸናት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በመንፈስ ቅዱስ ተቃኝቶና ተመርቶ ስንጸልየው እንደ ማርና እንደ ወተት የሚጣፍጠንን በጨነቀን ሰዓት በተቸገርነ ሰዓት እየጸለየነው መፍትሄ የምናገኝበትን ታላቁን እርሷም ራሷ ተጠይቃ ከጸሎትሽ የቱን ትወጃለሽ ብትባል ከጸሎቶቼ ውዳሴ ማርያምን እወዳለሁኝ ብላ የተናገረችለትን ታላቁ ጸሎታችንን ውዳሴ ማርያምን ደርሶልናል። ይህ ፍጹም የሆነ የኦርቶዶክሳዊ ትምህርቱና ምሳሌ በሚሆነው የምናኔ ሕይወቱ የሚታወቅና በምድር ሕይወቱ የወንጌል ገበሬ የጥበብ ምንጭ ጥዑመ ልሳን መምህረ ዓለም አምደ ቤተ ክርስቲያን በመሆኑ ሶርያውያን የሚያመሰግኑትና የሚያከብሩት የእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ትምህርቱን ድርሰቱንና የደረሳቸውን ተግሳጾችን በሙሉ አሁንም ድረስ በዚህ ዓለም የምትጠቀምበት ጌታ ሆይ አቤቱ የጸጋህን ማዕበል ግታልኝ እያናወጠኝ ነው ብሎ የጸለየው ታላቁ አባታችን ማር ቅዱስ ኤፍሬም ሶርያዊ ነገ ሐምሌ 15 የዕረፍት በዓሉ ነው። ታላቁ አባታችን ቅዱስ ኤፍሬም የተወለደው በ306 ዓመተ ምህረት በሜሶፖታሚያ አካባቢ በምትገኝ ንጽቢን በምትባል ከተማ ሲሆን ይህች ሀገርም ከ318ቱ ሊቃነ ጳጳሳት አንዱ የሆነው የቅዱስ ያዕቆብ ትውልድ አገሩ እንደሆነች ይታወቃል። ቅዱስ ኤፍሬም ወላጆቹ ከዋክብትን አምላኪ ይልቁንም ደግሞ አባቱ ካህነ ጣዖት እንደነበረ የሚታወቅ ሲሆን ይህንን ታላቅ አባታችንንም የእግዚአብሔር መንፈስ አመላክቶት ወደ ታላቁ ሊቀ ጳጳስ ወደ ቅዱስ ያዕቆብ ሂዶ የክርስትና ትምህርትን እንዲማር ሆኗል። በትምህርተ ክርስትና አምኖ ከተጠመቀ በኋላም የቅዱስ ያዕቆብ ደቀ መዝሙር ሆኖ በምናኔና በምንኩስና በብሕትውና ተወስኖ በመማርና በማስተማር ለንጽቢን ቤተ ክርስቲያን ትልቅ አስተዋጽኦ ያደረገ ሲሆን ከመምህሩ ከቅዱስ ያዕቆብ ጋርም በመሆን በአርዮስ ምክንያት በተካሄደው የኒቅያው ጉባኤ ላይ አብሮ ተሳትፎ ነበር። በዚህም ጉባኤ እምነቱን ያጸናለትን የአርዮስን ክህደትና የውግዘቱን ምክንያትም ተረድቶና ተምሮ መጥቷል። ከጉባኤውም ሲመለስ በእኩለ ሌሊት አምደ ብርሃን ከሰማይ እስከ ምድር ድረስ ተተክሎ ያያል። በዚህም ሰዓት እግዚአብሔርን ጸሎት ያደርግና እባክህ ያየሁት ራእይ ምንድነው ግለጽልኝ በሚለው ሰዓት እግዚአብሔርም ራእዩን እንደዚህ ሲል ገልጾለታል። ይሄ ከሰማይ እስከ ምድር ድረስ ተተክሎ ያየኸው አምደ ብርሃን በንጽህናው በጸጋውና በተጋድሎው ጽድቁ ሰማይ የደረሰለት የቂሳሪያው ቅዱስ ባስልዮስ ነው አለው። በዚህም የተነሳ ይህንን ታላቅ አባት መገናኘት አለብኝ ብሎ ወደ ቂሳሪያ ሂዷል ማለት ነው። በደረሰም ጊዜ ቅዱስ ባስልዮስን ለመገናኘት እርሱ ወደሚያገለግልበት ቤተ ክርስቲያን ወደ ማዕዘን ሄዶ ቆመ። በዚህም ሰዓት ታላቁ አባታችን ቅዱስ ባስልዮስ የከበረ ወንጌልን ሊያነብ የተከበረ ልብስ ለብሶ ሲመጣ ይሄ ቅዱስ ተመለከተው። በዚህም ሰዓት ይሄ ቅዱስ ተጠራጠረ። ይሄ ሰው ነው እንዴ ጸጋ አለው ከሰማይ እስከ ምድር ድረስ የደረሰ ጸጋ አለው የተባለ ይህንን ከወርቅ የተሰራ ውድ ልብስ ለብሶ እንዴት ጸጋ ሊኖረው ይችላል ብሎ ተጠራጠረ፣ ተፈተነ። እግዚአብሔርም ይህንን ጥርጣሬውን ሊያርቅለት ስለፈለገ 3 ምልክቶችን አየ። እነርሱም ቅዱስ ባስልዮስ ወንጌሉን ገልጾ ማንበብ ሲጀምር መንፈስ ቅዱስ በርግብ አምሳል መጥቶ አንድ ዜ ትከሻው ላይ አንድ ዜ አናቱ ላይ ስታርፍ ተመለከተ። ሁለተኛም ደግሞ ተህዋሲያን ነፍሳት ሰውነቱ ላይ ሲያርፉ እርር ኩምትር እያሉ እየወደቁ ተመለከታቸው። ሶስተኛ ደግሞ ቅዱስ ባስልዮስ ወንጌሉን በሚያነብ ሰዓት ከአፉ በእሳት ነጸብራቅ በብርሃን መልክ እየወጣ በሕዝቡ ዘንድ እየሄደ ሲያድርባቸው ተመለከተ። ጥርጣሬው በእነዚህ 3 ተአምራት ርቀውለት እያለ አራተኛ ተአምር ተመለከተ። እርሱም ኤፍሬም የሚባል ከንጽቢን የመጣ ሰው እየጠበቀኝ ነውና ሂድና ጠርተህ አስገባው ተብሎ መልእክት ተላከበት። እንዴ ስሜን አይሉ አገሬን፣ አገሬን አይሉ ግብሬን እንዴት አስማምቶ አወቀ ብሎ ተደንቋል። ከዚያም ተገናኝተው በአስተርጓሚ ይነጋገሩ ጀመረ። ቅዱስ ኤፍሬምም ለቅዱስ ባስልዮስ ወደ እግዚአብሔር ጸልይና ቋንቋችን ይገለጽልንና ራሳችን እንነጋገር ብሎታል።
ቅዱስ ባስልዮስም ጸሎት ባደረገ ሰዓት የቅዱስ ባስልዮስ ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ለቅዱስ ባስልዮስ ተገልጾላቸው ሲነጋገሩ ሲጨዋወቱ ውለዋል። ከዚህ በኋላ ቅዱስ ኤፍሬምም ያሰበውን አግኝቷልና በል ወደ አገሬ ልሄድ ነው አሰናብተኝ በሚለው ሰዓት መች ልትሄዱንና ልትኖር እኮ ነው የመጣህ ብሎ ዲቁናም ቢሉ ቅስናም ቢሉ ጵጵስናን ሹሞ አስቀምጦታል። ቅዱስ ኤፍሬምም እጅግ በጣም እየተጋደለ ኖረ። ከዕለታት አንዲት ቀንም አንዲት ኃጢአቷን በሙሉ በወረቀት ላይ እየጻፈች የምታስቀምጥ አንዲት የባለ ጸጋ ቤተሰብ ልጅ ነበረች። አዎ ለካህን መናገር ስለፈራች ከልጅነት እስከ እውቀት ድረስ የሰራቸውን ኃጢአቶች በሙሉ በወረቀት በክርታስ ላይ ታስቀምጣቸው ነበረ። ታዲያ ወደ አባታችን ወደ ቅዱስ ባስልዮስ መጣችና አባቴ ሆይ እነዚህን ኃጢአቶችን ይፋቁልሽ በለኝ ብላ ወረቀቱን ሰጠችው። አባታችን ቅዱስ ባስልዮስም እሺ እንዳልሽው ይሁንልሽ በሚላት ሰዓት ሙሉ ኃጢአቷ ተፍቆላታል። እርሷም ክርታሱን ገልጣ በምታየው ሰዓት ሁሉም ኃጢአት ተፍቆ አንዲት ኃጢአት ቀርታ ነበረ። ያቺ ኃጢአት ደግሞ እጅግ ታስጨንቅ ነበረ። እርሷም ይችን ኃጢአት ያጠፋላት ዘንድ አባታችን ቅዱስ ባስልዮስን ምርር ብላ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ እርሱ ቢቻለው እንጂ እኔስ ይችን ኃጢአት መፋቅ አይቻለኝም አላት። እርሷም ወደ ቅዱስ ኤፍሬም ሄዳ አባቴ ቅዱስ ባስልዮስ የሰጠሁትን ኃጢአት በሙሉ ፍቆልኝ፣ ይችን ኃጢአት ግን እርሶ እንደሚያስፍቁልኝ ነገረኝ፣ እባኮትን ይችን ኃጢአት ይፋቁልኝ ብላ ለቅዱስ ኤፍሬም ሰጠችው። ቅዱሳን የራሳቸው ክብር ከሚገለጽ የወዳጆቻቸው የወንድሞቻቸው ክብር ቢገለጽ ይወዳሉና ነው። ቅዱስ ኤፍሬምም እንዲህ አላት፣ አይ ተመልሰሽ ወደ ቅዱስ ባስልዮስ ሂጂ፣ ነገር ግን ስትሄጂ በሕይወት አታገኙ፣ ሞቶ ታገኘዋለሽ። ነገር ግን ሊቀብሩት እየሄዱ እያለ በፍጹም እምነት ሆነሽ ሳትጠራጠሪ ይህችን ክርታስ ከሳጥኑ ላይ ወስደሽ አስቀምጫት አላት። እርሷም እንደተባለችው ያህንን ክርታስ ወስዳ በቅዱስ ባስልዮስ አስከሬን ላይ አስቀምጣዋለች። ኃጢአቷም ወዲያው ተፍቆላታል። ይህ ታላቁ አባታችን ቅዱስ ኤፍሬም እጅግ በጣም በዘመኑ ድንቅ የሆኑ ብዙ ተአምራቶችን እያደረገ በተጋድሎ ከኖረ በኋላ መልካም የሆነ ተጋድሎውንም ፈጽሞ ሐምሌ 15 ቀን ወደ እግዚአብሔር ሂዷል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከቅዱስ ኤፍሬም ሶርያዊ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።